አዲሱ የቴዲ አፍሮ አልበም በአንድ በኩል ውዝግብ እያስነሳ በሌላ በኩል ደግሞ ከፍተኛ አድናቆት እያገኘ ይገኛል። የተወዳጁ የቤተሰብ ጨዋታ ፕሮግራም ቀጣዩ አቅራቢ አሁን የታወቀ ይመስላል። አነጋጋሪው የታዋቂ ድምፃውያን ማለትም የዘቢባ ግርማና የመሰሉ ፋንታውን የቲክቶክ ሽቀላና የታፕታፕ ጉዳይ ተወዳጁ ኮሜዲያን ፍልፍሉ ወይም በረከት ያጋጠመው ህመምና አሁን ያለበት ደረጃ እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም እንደተለመደው እንግዲህ ሶሻል ሚዲያ ላይ ሰሞኑን አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ባይ ዘ ዌይ እስካሁን ሰብስክራይብ ያደረጋችሁ የሚመስላችሁ ሰዎች አላችሁ። ሁሌ የምታዩኝ ሁሌ ቪዲዮዎችን ላይክ ያደርጋችሁ የምታልፉ ግን ሰብስክራይብ ያላደረጋችሁ ሰዎች አላችሁና አሁኑኑ ገብታችሁ ሰብስክራይብ አድርጉ። 500,000 ሰብስክራይበር በቅርቡ እንገባለን። እናም ሁላችሁም ደግሞ እንደተለመደው ይሄንን ቪዲዮ ላይክ አድርጋችሁ ጀምሩ። ይህ ዳሎል ኢንተርቴይንመንት ነው። ወደ መጀመሪያውና ማስቀደም ወዳለብን ጉዳይ ስንገባ እንግዲህ ተወዳጁ ኮሜዲያን ፍልፍሉ ሰሞኑን እንደታመመ ሰምታችኋል ብዬ አስባለሁ። አባይ ቲቪ ላይ ሰሞኑን አንድ የተላለፈ ፕሮግራም ላይም የታመመበት ምክንያቱም እና በሽታው ምን እንደሆነ ራሱ ገልጿል። ያንን በትንሹ ላሳያችሁና ዛሬ ይህንን ቪዲዮ ለምን ማሳየት እንደፈለኩ ነግራችኋለሁ። ፍልፍሉ ኮሜዲያን በረከት በቀለ ምን አይነት የጤና እክል ነበር ገጥሞት እናንተ ጋር የመጣው? አቶ በረከት እኛ ጋር የመጣው የደም መቋረጥ ስትሮክ አጋጥሞት ነው። ከኋላ ጭንቅላቱ ላይ የረጋ ደም የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። የሚገርምሽ ወዲያው አልታወቀውም። አይ ቲንክ ማቅለሽለሽ፣ ማዞር ምናምን ነበረ፣ ግልጽ ያልሆኑ ምልክቶች ብዙም ፒክ አላደረገውም። ስለዚህ ዛሬ ሲመጣ እንግዲህ 3ኛ ቀን አሳልፎ ነው የመጣው፣ ወዲያው አልመጣም። በደም መቋረጥ ስትሮክ ወይም ኢስኬሚክ ስትሮክ በሚባለው ነው የመጣው። እንደው እንደ መነሻ ምክንያት የሚታወቅ ነገር ይኖራል? ምን አይነት አጋላጭ ሁኔታዎች ለእንዲህ አይነት ችግር ይዳርጋሉ የሚለው? አዎ እንግዲህ በጣም የተለመደው ምክንያት ደም ግፊት ነው። ደም ግፊት፣ ስኳር በሽታ፣ እነዚህ በጣም ኮመን የሆኑ የተለመዱ በውጭም እንደ ኢንተርናሽናልም እኛ ሀገርም የተለመዱ ምክንያቶች ናቸው። ሌሎች ደግሞ የልብ ምት መዛባት፣ ሲጋራ ማጨስ፣ አልኮል፣ ላይፍ ስታይላችን ጀነራል አለመንቀሳቀስ፣ ውፍረት መጨመር፣ እነዚህ እንግዲህ የተለመዱ ምክንያቶች ናቸው። ስለዚህ ይህንን ቪዲዮ አሁን ያሳየኋችሁ ለምንድነው መሰላችሁ? ወጣቶች ይሆንን በተለይ እድሜያችን 20-30 አካባቢ ያለን በጣም ህይወታችን ምንም የማይሆን የሚመስለን ሰዎች አለን እና አብዛኞቹ በስትሮክ የሚጠቁ ሰዎች እድሜያቸው ከፍ ያለ ሰዎች ቢሆኑም አሁንም 26% የሚሆኑ ሰዎች ከ50 ዓመት በታች ናቸው እና ይሄ በጣም ትልቅ ቁጥር ነው። እና እንደምታውቁት እንግዲህ ከዚህ በፊት ግፊት፣ ስኳር የሚባለው የሀብታሞች በሽታ ነበር። በቃ ሀብታምን ብቻ የሚያጠቃ፣ ምክንያቱም ሀብታሞች በጣም ስለሚበሉ ስለሚወፍሩ ነበር የሚባለው ድሮ ማለት ነው። አሁን ሁላችንም ህይወታችን ቁጭ ማለት ስለምናበዛ ምናምን አብዛኞቻችን ግፊት፣ ስኳር ቶሎ ነው የሚያጠቃን እና በጣም ኬርፉል መሆን አለብን። ወጣቶች እኛ ጋር በሽታ አይመጣም ብላችሁ የምታስቡ ከሆነ በጣም ወደ ወጣቶች ብዙ ነገሮች እየመጡ ነው፣ ካንሰርን ጨምሮ ማለት ነው። አሁን ሆስፒታል ብትሄዱ የአንጀት ካንሰር ምናምን የ20 ምናምን ዓመት ወጣቶችን ታገኛላችሁ እና በጣም ጤናችንን መጠበቅ አለብን። ኖረን ነው ሁሉንም ነገር የምናወራው። ከዚህም በኋላ ያለውን ቪዲዮ የምናወራው በህይወት ኖረን ጤነኛ ሆነን ነው እና ይህንን የጤና ሁኔታ ማስቀደም ስለፈለኩኝ ነው። ፍልፍሉ ራሱ ስለዚህ ጉዳይ ምን አለ? እስቲ ሰምተነው እንመለስ። ክትትሉ ይቆያል ብሎኛል። እንደ በፊቱ አሁን ባለፈው እሑድ ዕለት ለልጆቼ ለበዓል እንድደርስ ነበረ የፈቀደልኝ። አልተስተካከለም፣ አልፈቀደም። ስለዚህ ተመለስኩኝ። ካሁን በኋላ በቃ ስራም ሰሞኑን መስራት አልችልም። በዚህ ባለሁበት መንቀሳቀስ መቆም አልችልም። አሁን ወደ ፓራላይዝ አድርጎናል ማለት ነው። መቆምና መራመድ አልችልም። መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። 1037 44 61 315 ማን ነው የሚለው? በረከት በቀለ። ስለዚህ እንደሰማችሁት በረከት አሁን ላይ ድጋፋችንን ይሻል። ባይ ዘ ዌይ አርቲስቶች
በተደጋጋሚ እንደዚህ አይነት ነገር ሲያጋጥማቸው በቃ አርቲስቶች ጋር ብቻ ያለ ይመስላልና እንጂ በጣም ብዙ ሰዎች እንደዚህ አይነት ነገር ያጋጥማቸዋል። ስለዚህ በተደጋጋሚ ስትሮክ ደግሞ በጣም እንደወዳቸውን ሰዎች እየወሰደብን ስለሆነ እየነጠቀን ስለሆነ እኛም ደግሞ በህይወት ባሉበት ሰዓት ማገዝ አለብን ብዬ ነው ማስበው። አካውንቱን እሱ እንግዲህ በቃል የነገረውን አካውንት ሰምታችኋል ብዬ አስባለሁ። በዛ አካውንት የቻላችሁትን ያክል እንድታደርጉ። ምክንያቱም የስትሮክ ክትትል በጣም ወጪ የሚያስወጣ ነው፣ በጣም ማለት ነው። ምክንያቱም በጣም ቀን ሙሉ የሆነ የሚሰራ ነገር ይኖራል ሁሌ ማለት ነው። ከአልጋ ስለማይንቀሳቀሱ ለዛ ነገር የሚሰጣቸው ብዙ መድኃኒት አለ። ከዛ በተጨማሪ ደግሞ እንክብካቤ ያስፈልጋል። አንድ ሰው የማይንቀሳቀስ ከሆነ በጣም እንክብካቤ ያስፈልጋል። እሱም ደግሞ ያው የግል ጤና ተቋም ላይ ብዙ ወጪ ያለው እና ከአግዘን ስትሮክ ሴንተር ጋር ያላቸው ስምምነት ምን እንደሆነ ባላቅም በጣም ወጪ የሚያስወጣ ነገር ስለሆነ ይህንን እኛ መተባበር አለብን ብዬ ነው ማስበው። ለማንኛውም ወደ ቀጣዩ ጉዳያችን ስንገባ ደግሞ የቤተሰብ ጨዋታ ፕሮግራም ጉዳይም አነጋጋሪ ሆኗል። ከዛ በፊት ግን ወደ ቴዲ አፍሮ አልበም ጉዳይ ልውሰዳችሁ። አነጋጋሪው የቴዲ አፍሮ አዲሱ አልበም በአንድ በኩል ውዝግብ እያስነሳ፣ በሌላ በኩል ደግሞ ከፍተኛ አድናቆት እያገኘ ይገኛል። ከአድናቆቶቹ ልጀምር። ሰሞኑን የተለያዩ አርቲስቶች ለቴዲ አፍሮ ያላቸውን አድናቆት እየገለጹ ይገኛሉ። ከነዚህ ሰዎች መካከል እንግዲህ ዳዊት ጽጌ ይገኛል፣ ቬሮኒካ አዳነ፣ ራሄል ጌቱ፣ ሳሚዳን እና ሌሎችም። እናም ባለፈው እንግዲህ አንድ ቪዲዮ ሰርቼላችሁ ነበር በዚህ ጉዳይ። እዛ ቪዲዮ ላይ ከሰዋሰው መልቲሚዲያ ጋር የነበረው ዲል እንደፈረሰ ማለትም ሰዋሰው መልቲሚዲያ ግዢ እንደፈጸመ ነበር የሚታወቀው የሱን አልበም እና እንግዲህ ቀብድ የተሰጠውን ገንዘብ መልሶ ነበረ ቴዲ አፍሮ ይህንን ውል ያቋረጠው። እና ይሄ ውል የተቋረጠበት ምክንያት ምንድነው? ለምንድነው ሽያጩ የተቋረጠው? ይሄ ውል የተቋረጠበት ምክንያት ምንድነው ብላችሁ ስጠይቁኝ ነበረ እና ሰዋሰው መልቲሚዲያ ሙሉ መልሱን ይዞ መጥቷል። እሱን መጀመሪያ ላሳያችሁ። ለድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ መልካም ምኞታችንን እየተመኘን በድርጅታችን ሰዋሰው መልቲሚዲያ እና በድምፃዊው በኩል የነበረው ውል የተቋረጠው በስምምነት መሆኑንና ግንኙነታችን ዛሬም እጅግ ጤነኛ መሆኑን ለመግለጽ እንወዳለን። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከረጅም ዓመታት በኋላ ኢቶሪካ በሚል መጠሪያ ይዞት የወጣው አልበም ሊለቀቅ በተቃረበበት ወቅት በድምፃዊውና በድርጅታችን ሰዋሰው መልቲሚዲያ መካከል የነበረው ውል መቋረጡ የሚታወስ ነው። በዚህም ከሰሞኑ ድምፃዊ ቴዲ አፍሮ ከሰዋሰው ጋር የነበረውን ውል ማፍረሱን የተመለከቱ መረጃዎች ሲወጡ ቆይተዋል። በዚህም ምክንያት በርከት ባሉ የድምፃዊ ቴዲ አፍሮ አድናቂዎችና በድርጅታችን ሰዋሰው መልቲሚዲያ ወዳጆች ዘንድ ቅሬታን ፈጥሯል። ይህንን ተከትሎ ድርጅታችን ስለተፈጠረው ነገር ማብራሪያ ለመስጠት ተገዷል። ድምፃዊ ቴዲ አፍሮና ሰዋሰው መልቲሚዲያ የአብሮ መስራት ውል የተፈራረሙት ከአልበሙ የመለቀቅ ዜና በኋላ ሳይሆን ከዛሬ 3 ዓመት ከ8 ወራት በፊት ሲሆን ድምፃዊ ቴዲ አፍሮ ደግሞ የአልበም ስራውን አጠናቆ ለማስረከብ የ1 ዓመት ጊዜ ወስዶ ነበር። ሆኖም ድምፃዊው በእነዚህ ጊዜያት ውስጥ የአልበም ስራውን ለማጠናቀቅ የወሰደውን ተጨማሪ ጊዜ በመረዳት መልቲሚዲያችን በትዕግስት ሲጠብቀው ቆይቷል። ከዚህ ሁሉ ጊዜ በኋላ ድምፃዊ ቴዲ አፍሮና ሰዋሰው የነበራቸውን ውል የተቋረጠው በሌላ የውል ማሻሻያ ሀሳብ እንጂ እንደሚባለው በነበረው የቀደመ ውል ላይ አለመግባባት ተፈጥሮ አይደለም። ስለዚህ ከዚህ በፊት የነበረው ውል ላይ እኛ ተስማምተናል፣ ግን አዲስ ማሻሻያዎች ይግቡ በማለት ምክንያት ነው እንግዲህ የፈረሰው ነው የሚሉት። ከሰሞኑ ከሚናፈሱት የተሳሳቱ መረጃዎች ውስጥ አንዱ ውሉ የፈረሰው ድምፃዊ ቴዲ አፍሮ ሊለቀው ካዘጋጀው አልበም ውስጥ ሰዋሰው እንዳይካተቱ የሚፈልጋቸው ስራዎች አሉ የሚለው አንዱ ነው እና ሰሞኑን ሰምታችኋል ብዬ አስባለሁ። ከሙዚቃዎች ውስጥ 3-4 የሚሆኑ ሙዚቃዎች እንዲካተቱ ሰዋሰው መልቲሚዲያ ስላልፈለገ ይህንን ውል አቋርጧል። እንደውም ከሰዋሰው ጋር የተያያዘ አንድ ሌላ ድርጅት አለ፣ ራይድ፣ የምታውቁት ራይድ የሜትር ትራንስፖርት አገልግሎት የሚሰጠው ድርጅት እና ያንን የሜትር ትራንስፖርት አገልግሎት የሚሰጠውን ራይድ የሚባለውን ከዚህ በኋላ እንዳትጠቀሙ፣ ምክንያቱም ከሙዚቃዎች ውስጥ 2ቱን እንዳይለቀቅ አድርጓል የሚል ነገር እንደውም ሲናፈስ ነበር። ስለዚህ ለዚህ ነገር ነው መልስ እየሰጡ ያሉት። ይሁን እንጂ ድርጅታችን ይህ ፈጽሞ የተሳሳተ መረጃ መሆኑን ለመግለጽ ይወዳል። በተጨማሪም ከድምፃዊው ጋር በሙዚቃዊ ይዘት ላይ ተነጋግረን ካለማወቃችን በላይ ሰዋሰው የድምፃዊ ቴዲ አፍሮን አዲስ አልበም እስካሁን አዳምጦ እንደማያውቅ ለማረጋገጥ እንወዳለን። እኛም ሙዚቃዎቹን ሲጀመር አላዳመጥንም ነው እያሉ ያሉት። ለስምምነቱ መቋረጥ በምክንያትነት የተወሰደው ጉዳይ በተለምዶው ሲአርቢቲ ተብሎ የሚታወቀው የመጥሪያ ድምፅ ማሳመሪያ ጉዳይ ሲሆን በማን ይሁን የሚል መከራከሪያና የሀሳብ ልዩነት መፍጠሩ
አንደኛው ሲሆን ማለትም ሲአርቢቲ የሚባለውን የምታውቁ ከሆነ ሰዎች እንግዲህ ለሰው ሲደውሉ ምናምን የሚሰማው ድምፅ አለ አይደለ? የጥሪ ማሳመሪያ የሚባለው እኔ ተጠቅሜው አላቅም ብዙም አይመቸኝም እሱ ነገር። ግን እንደዚህ ያው የጥሪ ማሳመሪያ ተብሎ የሚገቡ ሙዚቃዎች ክፍያ ይጠይቃሉና ያ ክፍያ ሲከፈል ኢትዮ ቴሌኮም እና የሙዚቃው ባለቤት ሼር ያደርጋሉ እና ያንን ገንዘብ ማን ይውሰደው በሚለው ዙሪያ ነው አለመግባባት የተፈጠረው። ቴዲ አፍሮ ወይስ ሰዋሰው መልቲሚዲያ ነው በሚለው መካከል ነው ማለት ነው። በውሉ መሰረት የሲአርቢቲ መብት ለሰዋሰው የተሰጠ ሲሆን መልቲሚዲያው ከድምፃዊ ቴዲ አፍሮ ጋር በተፈጠረው የሀሳብ ልዩነት ብቻ ላለመራራቅ ሌላ መፍትሄ ይዞ ቀርቦ ነበር። ይህም የድምፃዊ ቴዲ አፍሮ የቀደሙት ስራዎች በሰዋሰው መተግበሪያ ላይ ተጭነው ተጨማሪ ክፍያ ለድምፃዊ ለመክፈል የሚል ሀሳብ ቢቀርብም የአማራጭ ሀሳቡን ድምፃዊው ሳይቀበለው ቀርቷል እና የቀረበው መፍትሄ ምንድነው? በቃ እሺ እንደዛ ከሆነ ከዚህ በፊት አንተ የሰራሃቸው ስራዎች ሰዋሰው አፕሊኬሽን ላይ ይጫኑና ተጨማሪ ክፍያ መንግስት የሚል ነበር። በዚህ ደግሞ ቴዲ አፍሮ አልተስማማም ማለት ነው። በአንጻሩ ከድምፃዊ ቴዲ አፍሮ በኩል ሌላ መፍትሄ ቀርቧል። መፍትሄውም የአልበሙ ከፊል ሙዚቃዎች በድምፃዊ ቴዲ አፍሮ የዩቲዩብ ቻናል፣ ቀሪዎቹ ደግሞ በሰዋሰው መልቲሚዲያ ይለቀቁ የሚል ነበር። ይህን ደግሞ ሰዋሰው መልቲሚዲያ ሀሳቡን ሳይስማማበት ቀርቷል። ድምፃዊ ቴዲ አፍሮና የሰዋሰው የስራ ግንኙነት ሂደት እስከዚህ ደረጃ ቢሆንም ድምፃዊ ቴዲ አፍሮ ለሰዋሰው መልቲሚዲያ የ3 ዓመት ከ8 ወር ወለድን ጨምሮ ክፍያ መልሷል። ማለት 25 ሚሊዮን አካባቢ ነው መጀመሪያ የተከፈለው የሚባል ነገር ሰምቻለሁ። ከዛ በኋላ ወደ 8 ሚሊዮን የባንክ ወለድ እና ወደ 33 ሚሊዮን የሚል ቁጥር ነው። ይህንን እርግጠኛ አይደለሁም። ይህንን መረጃ ግን እንደዚህ የሚል ቁጥር አይቻለሁ ሶሻል ሚዲያ ላይ። ስለዚህ ይህንን ገንዘብ መልሷል የሚል ከነወለዱ መልሷል የሚል መረጃ ነው ያለው። በዚህም ምንም አይነት ያለመግባባት እንዳልተፈጠረ ለማረጋገጥ እንወዳለን። ሰዋሰው መልቲሚዲያ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በነገው ዕለት ለሚለቀው ይሄንን ጽሁፍ የጻፉት ትላንት ነው። አልበሙ የሚለቀቀው ደግሞ ዛሬ ነው። ኢቶሪካ ለተሰኘ አዲስ አልበም መልካም ምኞታችንን እየገለጽን እንዲሁም እስካሁን ስለነበረን የመልካም የስራ ግንኙነት ምስጋና ለማቅረብ እንወዳለን። ሰዋሰው መልቲሚዲያ ይላል። ስለዚህ አሁን የሽያጭ ውሉ መፍረስ ምክንያት ይሄ ነው ብለው እንግዲህ ሰዋሰው መልቲሚዲያ ሀሳባቸውን አስቀምጠዋል። ከነዚህ ነገሮች ውጪ የነበረው እንግዲህ አድናቆት ነው። በጣም ብዙ አርቲስቶች ሲያደንቁት ነበረ። ታዋቂ አንጋፋ ሰዎችም ሲያደንቁት ነበረ። እስቲ የተወሰኑትን ላሳያችሁ። በዜማና በግጥሙ አዋስቶ በሀገር ደረጃ ትልቅ መልእክት የሚያስተላልፍ ትልቅ ጉልበት ያለው ነው። ቴዲዬ ድንቅ ብዕረኛ ነው። እስከዛሬ ድረስ ድሮ አለቤ ሾው ላይ ቴዲዬ ኢንተርቪው ሲደረግ የተናገረውን ነገር እስካሁን ድረስ ይቀባበሉታል ሰዎች። ከዚህ በላይ ምን ጸጋ አለ? እመወድህና ማከብርህ ውድ ልጄ ኩራቴ ነህ፣ ግርማ ሞገሴ ነህ። በቅርቡ ደግሞ አዲሱ አልበም ይወጣል። ህዝቡ በጉጉት እየጠበቀ ነው። ከራሴ ጀምሮ በጉጉት መቼ ነው የሚወጣው? ቀኑ ራቀብኝ። ቀን ቆጠራ ነው ያለሁት። አውቃለሁ ድንቅ የሆነ አልበም እንደሚወጣ። ቴዲዬ ክብሬ ኩራቴ ነህ፣ ኑርልኝ። ቀጣዮቹን የአድናቆት መልእክቶችም አሰማችኋለሁ። ከዛ በፊት ደግሞ ሌላ ትንሽ ውዝግብ ሰሞኑን የፈጠረው ነገር የቴዲ አፍሮ ሙዚቃ ፕሬስ ሪሊዝ ማለትም ጋዜጣዊ መግለጫ ታግዷል የሚል ዜና ተሰራጭቶ ነበር። እሱን ደግሞ ላሳያችሁ። ሰበር አሁን የገባም ተወዳጁ ድምፃዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ ታገደም። ቴዲ አፍሮ የፊታችን ሐሙስ የሙዚቃ አልበሙን እንደሚወጣ መግለጹ ይታወቃል። ኢትዮሪካ የተባለ አልበሙን ይሄ 18 ዘፈኖች የያዘውን አልበሙ ምክንያት በማድረግ ደግሞ ነገ ማክሰኞ በአዲስ አበባ የተለያዩ ጋዜጠኞች በተገኙበት በአርቲስት ቲቪ አማካኝነት ጋዜጣዊ መግለጫ ለመስጠት በዝግጅት ላይ ያለ መታገዱ ተገልጿል። ቴዲ አፍሮ ቃለ ምልልሱን ለማስተላለፍ ከአርቲስት ቴሌቪዥን ጋር ተፋርሞ እንደነበረ የሚናገሩት የውስጥ ምንጮች ሆነው ግን ቴሌቪዥን ጣቢያው እንዳታስተላልፍ በመባሉ የተነሳ በደረሰው ቀጭን ትዕዛዝ የቴዲ አፍሮ ጋዜጣዊ መግለጫ እንዳይደረግ ተደርጓል ማለት ነው። በዚህ መሰረት ቴዲ አፍሮ ይህን ቃለ ምልልስ ለብቻው ይስጥ አይስጥ የሚታወቅ ነገር ባይኖርም ፕሮግራሙ ከአርቲስት ቴሌቪዥን ጋር በመፋረሙ የተነሳ ይህንን ላያደርግ እንደሚችል ነው ምንጮች የሚናገሩት። አርቲስት ቲቪ ከየትኛው ተቋም ማስጠንቀቂያ ሰጥቶት እንደታገደ ግን የተገለጸ ነገር የለም። ምንጮቻችን እያጣሩ ይገኛሉ። አርቲስት ቴሌቪዥንም በጉዳዩ ላይ ምላሽ እንዲሰጥ እየጠየቀ ይገኛል። ሀበሻ ተጨማሪ መረጃዎችን ይዞ ይመጣል። እናም እንግዲህ ይሄ መረጃ የሚለው ታግዷል የሚል ነገር ነው። ማን ያገደው፣ የትኛው ተቋም ነው ያገደው የሚል ነገር አላካተተም መረጃው። ስለዚህ ገና እየተጣራ ነው በሚል ነበር የተለቀቀው እና ይህም በጣም ሲሰራጭ ነበረ። በዚህ ጉዳይ ላይ ያው ሰዎች የተለያየ ሀሳብ እየሰጡ ነበረ። ይፋዊ መግለጫም ስለዚህ ጉዳይ እኔ ያገኘሁት ነገር የለም። ማለትም
ይሄ ነው የሚባል ከመንግስት አካል ይሁን ከሌላ ተቋም ይሁን ከምን ብቻ እኔ ይፋዊ መግለጫ ያገኘሁት ነገር የለም ቶታሊ። ስለዚህ ይህንን ጉዳይ በሚመለከት አዲስ ነገር ካለ ምናልባት አሳያችኋለሁ። ከዛ ውጪ እስካሁን ያገኘሁት ነገር የለም። ኤኒዌይ ወደ አድናቆቱ እንመለስ። ሌሎች አርቲስቶችም አድናቆታቸውን እየገለጹ ይገኛሉ። ከነዚህ ውስጥ ዳዊት ጽጌ ይገኛል። የዳዊት ጽጌን ጽሁፍ ላንብብላችሁ። በሀገራችን ኢትዮጵያ የሙዚቃ ኢንዱስትሪ ትልቅ አሻራ ካረፈባቸው የታሪክ ምዕራፎች ጀርባ የብዙዎቻችን የልብ ትርታ የሚያውቅ የሙዚቃ ጥማታችንን የሚያረኩ ጊዜ የማይሽራቸው እንዲሁም የህዝቡን ስሜት የሚገልጹ 5 ድንቅ የሙዚቃ አልበሞችን ያበረከተልን ታላቅ ድምፃዊ አለን። እርሱም በተለያዩ ጊዜያት ለበርካታ ተወዳጅ አንጋፋ ጀማሪ ድምፃውያን የላቀ የጥበብ ውጤት የሆኑ ግጥምና ዜማዎችን በመስጠት የሚታወቀው ተወዳጁና ስመጥሩ የጥበብ ሰው ቴዎድሮስ ካሳሁን ቴዲ አፍሮ ነው። ቴዲ ለጥበብ ካለው ጥልቅ ፍቅርና ለስራ ባልደረቦቹ ካለው በጎነትና ቅንነት የተነሳ ለእኔም ከዚህ ቀደም በየኔ ዜማ አልበም ውስጥ የተካተቱት ቻል ዘንድሮ፣ ባዮ ባዮ የተሰኙ ሙዚቃ ስራዎችን አበርክቶልኛል። ለዚህም ከፍ ያለ ምስጋናዬን አክብሮቴ ሁልጊዜ ከእርሱ ጋር ነው። አሁን ደግሞ ሁላችንም በጉጉት ስንጠብቀው የነበረው የቴዲ አፍሮ 6ኛ አልበም ኢቶሪካ ይለቀቃል የሚል እንግዲህ ጽሁፍ አውጥቷል። ለእሱ ያለውን አድናቆት ገልጿል። እናም ደግሞ ከዚህ በፊት ለሰራቸው ስራዎች የቴዲ አፍሮ አሻራ እንዳለበት ገልጾ ይህንንም አመስግኗል ማለት ነው ዳዊት ጽጌ። እና የሌሎቹን አርቲስቶችንም የአድናቆት መልእክታቸውን ገብታችሁ በደንብ ማየት ትችላላችሁ። በጣም ብዙ አርቲስቶች አድናቆታቸውን እየገለጹለት ይገኛሉ። በነገራችን ላይ ይህ አልበም ረጅም ጊዜ እንደወሰደ ከሱ ጋር ሲሰራ የነበረ ሰው እንግዲህ አምለሰት ሙጬ ፖድካስት ላይ ቀርቦ ተናግሯል። 4 ዓመት ነው የፈጀብን አልበሙ። 4 ዓመት ከኔ እንዲያው ተጨቃጭቀን ተጣልተንም እናውቃለን። ባሌን አቃጠልከው። እሱን ያቃጠልኩ እንጂ ማናተ እሱ አቃጠልነው። ይሄ መሰክራለሁ። ያው የእሱ ምንድነው አንድ ነገር ነው ካለ በቃ ደግሞ ልክ ነው እኮ አይሳሳትም። እኔ ብዙ ነገር ላይ ያጋጥመኛል። ግን የሆነ ነገር አሁን በስህተት እየሞከርሽ ከወደደው በቃ ስህተቱ ራሱ ልክ ነው። አርት እኮ እሱ ነው ጥበብ ያምንበትና እንዴ እኔማ ቴዲ እኮ ሙከራ ነው ስለው እንዴ ነው እኔ የምፈልገው ይላል። እንዴ እኔ ደግሞ ይሄ እንደዚህ አይሆንም እንደ ድንገት የምትሞክሪውን ነው የሚይዘው እና ጆሮ ደግሞ ፈጣን ነው። እናም እንግዲህ ብዙዎቻችሁ ይህን ነገር ጠብቃችኋል ብዬ አስባለሁ። አምለሰት ሙጬ ፖድካስት አላት እና ከባለቤቷ ከቴዲ አፍሮ ጋር ፖድካስት ለምን አይኖርም፣ አንድ ኢንተርቪው ለምን አይኖርም ብላችሁ ብዙዎቻችሁ እንደምትጠይቁ አውቃለሁ። እና የኔም ጥያቄ ነው ይሄ ነገር ሊሆን ይችላል አይሆንም፣ እንግዲህ የምናየው ነገር ነው የሚሆነው። እኔ ግን ቢሆን ደስ ይለኛል። ባልና ሚስት ፖድካስት ላይ ጥሩ ኢትዮጵያ ውስጥም ትንሽ ለየት ያለ ነገር ይሆናል ብዬ አስባለሁ። ወደ ቤተሰብ ጨዋታ ፕሮግራም ጉዳይ ስንገባ ደግሞ የቤተሰብ ጨዋታ ፕሮግራም ቀጣዩ አዘጋጅ ማን ይሆን የሚለው የኢትዮጵያን ትልቁ የሶሻል ሚዲያ እና እንዳጠቃላይ የሚዲያ ጥያቄ ነው አሁን በዚህ ሰዓትና የተለያዩ ሰዎች እየመጡ ሙከራቸውን እያቀረቡ ይገኛሉ። ሰሞኑን ካየናቸው ሰዎች ውስጥ አንደኛው እንግዲህ ኮሜዲያን አዝመራው ነው። የእሱን እስቲ በትንሹ ላሳያችሁና ስለሱ እየተሰጡ ያሉ አስተያየቶችን ላሰማችሁ። በሉ እናንተ ሂዱን እኛም ወደዚያው ነው። ወትሮም መንገደኛ ፊትና ኋላ ነው፣ ፊትና ኋላ ነው ይባላል አይደለ? ነፃነት ነፍሱን ባጸደ ገነት ያኑርልን። የቤተሰብ ጨዋታ ግን ይቀጥላል። እኔ አዝመራው ሙሉ ሰው እባላለሁ። አዝመራው ሙሉ ሰው ማለት ምን ይመስልሃል ጋሽ? መምህር ነህ ተብሏል። ያው ሙሉ በሙሉ ነው ሁሉ ነገር የተሟላ ማለት። አው ሁሉም ቦታ ቢገባ የማያስቸግር ሰው ማለት ነው። አጨብጭቡ አንዴ። አው የማያስቸግር ማገዶ ማይፈጅ። አው ማበረታታት አለባችሁ። ምክንያቱም ክብሩ ከፍ ያለ ግርማ ሞገሱ በጣም የሚያስፈራ ሰው የነበረበት ቦታ የሚተካ ሰው በጣም ሊደነባበር ማምን ይችላል አይደለ? ስለዚህ እስኪ አበረታቱኝ። ከኮሜዲያን ያሲኖ የሙከራ ስርጭት በኋላ እንግዲህ አዝመራው ከቀረበ በኋላም ደግሞ ለአዝመራውም ሰዎች በጣም አድናቆታቸውን እየገለጹ ይገኛሉ። አዝመራው ትንሽ የተረጋጋ ነው፣ ሞር እንደውም ፕሮግራሙን ይመጥናል የሚልም ሀሳብ የሚጠቅሱ ሰዎች አሉ። አማርኛ ላይ እስካሁን የማታውቀው ቃል አለ? ያው ሳላውቀው ስቀር ስለማውቀው ማላውቀውን ሳገኘው ነው የማውቀው። እስካሁን ማታውቀው ምን ሊኖር ይችላል? አልገባሁም መሰለኝ። ታለንት አለ? ሌላ ስዕል በስንት ደቂቃ ትስለኛለህ? እኔ ያንተ ከባድ እና እንግዲህ ስለ ኮሜዲያን አዝመራው ከተሰጡ አስተያየቶች ውስጥ አንዱ ላሳያችሁ።
የቤተሰብ ጨዋታን በተመለከተ እንግዲህ የተለያዩ አርቲስቶች ሲወዳደሩ ነበረ። ባለፈው ያሲኖ ቀርቦ ነበረ፣ ሌሎችም ቀርበዋል። ትናንትና ግን ኮሜዲያን አዝመራው ጥሩ አድርጎ እየሰራው ይመስለኛል። በነገራችን ላይ ከባድ ነው። አሁን እየተመዘኑ ያሉት በነፂ ነው። እሱ ነው ስታንዳርዱ ተሰቅሎት የሄደውና እነዚህ ልጆች ደግሞ በዛ ስታንዳርድ ለመጫወትና ለመስራት በጣም ይከብዳቸዋል። ከዛ አንጻር ኮሜዲያን አዝመራው በትክክል በቃ ቦታውን ወይም ስራውን አምጥቶታል የሚል እምነት አለኝና ብዙዎቻችሁም እንደወደዳችሁት እርግጠኛ ነኝ። የኔ ምርጫ አሁን ያሲኖ ምርጥ ልጅ ነው፣ በጣም አቅም አለው፣ ሊሰራ ይችላል። አዝመራው ግን ለዚህ ቦታ ፊት አድርጓል የሚል እምነት አለኝና አሁን ግን ኮሜዲያን አዝመራው በትክክል ይህንን ቦታ ከቨር ስላደረገ ለነፂ መልካም ይሆናል፣ የሱም ሌጋሲ ያስቀጥላል የሚል እምነት አለኝና ድምጽ መሰጠት ካለበት ለአዝመራው እንድትሰጡት በዚህ አጋጣሚ ጥሬን አቀርባለሁ። ኮሜዲያን አዝመራውም ደግሞ መልእክት አስተላልፏል በዚህ ጉዳይ ምርጫውንም በሚመለከት በዓሉንም በሚመለከትና የሱንም መልእክት አንዴ ሰምተው ነው እንመለስ እስቲ። ለመላው ክርስቲያኖች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ። እንግዲህ የቤተሰብ ጨዋታ ላይ አይታችሁ ገምግማችሁ ኮሜንት ላደረጋችሁ በሙሉ እጅግ አድርጌ አመሰግናለሁ። ያላያችሁም ገብታችሁ ይዩትና እንግዲህ ለምርጫም እንዲመቻችሁ ገብታችሁ እንድትከታተሉ እንድታዩት ጋብዛችኋለሁ። በተረፈ መልካም በዓል ይሁንላችሁ። ወዳችኋለሁ። በሰላም ያገናኘን። እናም እንግዲህ የእናንተ ምርጫ ማን ነው? ሌሎችም ሰዎች እንግዲህ ሙከራ እየተደረገ ነው። አሁን ላይ ሌሎችም ኮሜዲያን እየቀረቡ ነው እና የእናንተ ምርጫ ማን ነው የሚለውን ነገር ኮሜንት ላይ አስቀምጡልኝ። እናም እንግዲህ ቀጣይ የምናየው ጉዳይ ሰሞኑን ድምፃውያን በጣም አንጋፋ የሆኑ ድምፃውያን ማለትም ዘቢባ ግርማ እና መሰሉ ፋንታውን ሰሞኑን ቲክታክ ላይ የታፕታፕ ጉዳይ ጀምሯል፣ ሽቀላ ጀምሯል በሚለው ጉዳይ እንግዲህ አነጋጋሪ ሆነዋል እና እስቲ ቪዲዮ ላሳያችሁ ትንሽ። ታይሚንግ ፋሚሊ ሌትስ ጎ 11 ሰው በተሽ እንዳልሸነፍባችሁ ታይሚንግ ፋሚሊ ታይሚንግ። እሺ አንድ ዶናት ወይ አንድ ዶናት ወይ ደግሞ አንድ ትልቁ ልብ ፋሚሊ ሌትስ ጎ። ኧረ ታይሚንግ አለቀ። በስመ አብ ትሪፕል መጣልሽ አንቺ ጋር እሷም አልመጣም። ትሪፕል አልመጣልሽም። አንቺ ጋርም አልጨረሱም። 11 ሰው አልሰጥሽም መሰለኝ። ዘቢባ በዚህ ነገር ኤክስፐርት ናት ማለት ነው። ስለ ዶናት ጊፍት፣ ስለ ትሪፕል መጣ መሰሉ ያለሽ ነው። ትሪፕል እቺ እንከትል እስኪ አይደለ 11 ሰው 11 አበባ ነው መስጠት ያለበት። አንድ ሰው 11 አበባ መስጠት አይችልም። 2 አበባ መስጠት አይችልም። አንድ ሰው 1 አበባ ነው። ስለዚህ 11 ከተባ ታይሚንግ። እናም እንግዲህ ይሄን እኔ እንደመጥፎ ላይ እውነት ለመናገር ጀስት ያው በቃ ማለት ሶሻል ሚዲያም ያመጣውን ነገር ነው። እሱን ነው እንትን እያሉ ያሉት። እኔ እንደመጥፎ አላየውም። ሽቀላም ከሆነ ሽቀላ ኖርማል እኮ ነው እንዴ። ብዙ አርቲስቶች እኮ ባይዘው ቲክታክ ላይ ላይቭ ይገባሉ። እኛ ብዙ ትኩረት ስለማንሰጥ ነው እንጂ በጣም ብዙ አርቲስቶችን አይቻለሁ። በጣም ብዙ ማለት ነው። ያው ብዙ ኢንተርቴን ማድረግ ችሎታ ይጠይቃል። ከሰው ጋር ረጅም ደቂቃ የመቆየት ሰውን ለረጅም ደቂቃ ይዞ ማቆየት ይጠይቃል ላይቭ ስትሪሚንግ እና ያንን በደንብ አንደርስታንድ ያደረጉ አይመስለኝም አብዛኞቹ እንጂ በጣም ብዙ አርቲስቶችን አይቻለሁ። እናንተ አዲስ ከሆነባችሁ ግን ለኔ ኖርማል ነው ማለት ያው ክብራቸውን በጠበቀ ሁኔታ ቢሆን ጥሩ ነው ይበልጥ። እና እንግዲህ እናንተስ በዚህ ጉዳይ ያላችሁ ሀሳብ ምንድነው?